ሰላም ጤና ይስጥልን የተከበራችሁ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ረቡዕ የምሽት መረጃዎችን ከዚህ አስከትለን እናሰማለን። በቅድሚያም ዋና ዋናዎቹን የአራት ኪሎን ጥብቅ ምክክር ተከትሎ ይፋ በሆነው መግለጫ ላይ ተቃውሞ ተሰምቷል። በዛሬው ዕለት ይፋ የሆነውንና ጥብቅ ማሳሰቢያ የተሰጠበትን መግለጫ በስፋት እንመለከታለን። የቀድሞው የህወሓት ምክትል ሊቀመንበር አቶ ጌታቸው ረዳ በዛሬው ዕለት በተከበረው የድርጅቱ 51ኛ ዓመት የምስረታ በዓል ጉዳይ ዙሪያ መልእክት አለኝ ብለዋል። አቶ ጌታቸው በዚህ መልእክታቸው እንኳን አደረሳችሁ እንኳን ደስ አላችሁ ካሉ በኋላ ያስተላለፉት መልእክት አለ፣ እንመለስበታለን። በትግራይ ዳግም የጦርነት ደመና ማንዣበቡን ተከትሎ ከፍ ያለ ስጋት ያደረባቸው ወጣቶች ክልሉን በስፋት ለቀው እየወጡ ነው ተብሏል። አልጀዚራ ባወጣው ዘገባ ከአክሱም እስከ መቀለ ነዋሪዎችን አናግሮ ባጠናቀረው ዘገባ እንደዘለግ ያለ ትግራይን የሚመለከት መረጃ አስፍሯል። በኢትዮጵያና ኤርትራ ውጥረቱ የመጨረሻ ደረጃ ላይ ደርሷል ሲል በዓለም ዙሪያ የሚከሰቱና ሊከሰቱ የሚችሉ ቀውሶችን የሚከታተለው ክራይሲስ ግሩፕ በዛሬው ዕለት ጥብቅ ማስጠንቀቂያ አውጥቷል። ጦርነቱ በሰዓታት ውስጥ ሊፈነዳ ይችላል ሲል ነው በመግለጫው ያሳሰበው። ሀገራዊ መግባባትን ለመፍጠር ታስቦ ታህሳስ ወር 2014 ዓ.ም የተቋቋሙ የኢትዮጵያ ሀገራዊ ምክክር ኮሚሽን የሥራ ዘመኑ ለተጨማሪ ጊዜ መራዘሙ ታውቋል። በዛሬው ዕለት ፓርላማው የኮሚሽኑን የሥራ ዕድሜ በ8 ወራት አራዝሞታል። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት የሰላም ጥሪ አቅርበዋል። ከውጭ ጠላት በላይ የእርስ በርስ ግጭቶች የልማት ስራዎችን እያደናቀፉብን ይገኛሉ ያሉት ጠቅላይ ሚኒስትሩ የሰላም ጥሪ ተቀበሉ ሲሉ ከወለጋ ባስተላለፉት መልእክታቸው አሳስበዋል። የኬንያ ፓርላማ አባልና ተጽዕኖ ፈጣሪ ፖለቲከኛ ኢትዮጵያን በተመለከተ በሀገሪቱ ምክር ቤት ያስተላለፉት መልእክት እያነጋገረ ነው። የምክር ቤት አባሉ የወደብን ጉዳይ በዚሁ አነጋጋሪ መልእክታቸው አንስተዋል። እነዚህ የሰዓቱ አንኳር ዘገባዎች ናቸው። እስከ ፍጻሜው ከኛ ጋር ቆዩ። በአራት ኪሎ መግለጫ ላይ የተሰማው ተቃውሞ የአራት ኪሎውን ጥብቅ ምክክር ተከትሎ ይፋ በሆነው መግለጫ ላይ ተቃውሞ ተሰምቷል። ለይፋዊ ጉብኝት ወደ ኢትዮጵያ የመጡት የቱርኩ ፕሬዚደንት ረጀብ ጣይብ ኤርዶሃን ሀገራቸው በአፍሪካ ቀንድ አዲስ ግጭቶችና ህመም መመልከት እንደማትፈልግ እንዲሁም ቀጠናው የውጭ ኃይላት የጦር ሜዳ መሆን እንደሌለበት ተናግረዋል። ፕሬዚደንቱ አክል አድርገው እስራኤል ለሶማሌላንድ የሰጠችው የሀገርነት እውቅና ለሶማሌላንድም ሆነ ለአፍሪካ ቀንድ ምንም ጥቅም አይኖረውም ብለዋል። በጠቅላይ ሚኒስትር አብይ ግብዣ ወደ ኢትዮጵያ እንደመጡ የተነገረላቸው ፕሬዚደንት ኤርዶሃን ትናንት ማክሰኞ የካቲት 10 ቀን 2018 ዓ.ም በአዲስ አበባ በሰጡት መግለጫ ነው። ኤርዶሃንና ጠቅላይ ሚኒስትር አብይ በጋራ በሰጡት መግለጫ ዘለግ ያለ ውይይት እንዳደረጉ ከተገለጸ በኋላ ነው ቱርክ ኢትዮጵያ በምትገኝበት አፍሪካ ቀንድ ቀጠና ውስጥ በተለይም ለሀገራት ሉዓላዊነትና የግዛት አንድነት ትኩረት እንደምትሰጥ ፕሬዚደንት ኤርዶሃን ተናግረዋል። በዚህ ረገድ እስራኤል ለሶማሌላንድ እውቅና መስጠቷ ለሶማሌላንድም ሆነ ለአፍሪካ ቀንድ ምንም ጥቅም የለውም ያሉ ሲሆን በታህሳስ መጨረሻ የተወሰደውን እርምጃ በድጋሚ ተችተዋል። ለሶማሌላንድ እውቅና ያስገኛል የተባለው የአዲስ አበባና ሀርጌሳ ስምምነት ተከትሎ ኢትዮጵያና ሶማሊያ ከተካረሩ በኋላ በቱርክ አሸማጋይነት መስማማታቸው የሚታወስ ነው። የፕሬዚደንቱ መልእክት በዛሬው ዕለት ሶማሌላንድ በይፋ ተቃውማለች። የሶማሌላንድ መንግስት የቱርኩ ፕሬዚደንት ረጀብ ጣይብ ኤርዶሃን በአዲስ አበባ የሰጡትን አስተያየት ተቀባይነት የሌለው ጣልቃ ገብነት ሲል ኮንኗል። የሶማሌላንድ መንግስት ዛሬ ረቡዕ ዕለት ባወጣው መግለጫ ከቱርኩ ፕሬዚደንት የተሰጡ አስተያየቶች በአፍሪካ ቀንድ ያለው መረጋጋትና ትብብር አደጋ ላይ የሚጥሉ ናቸው ብሏል። መግለጫው አክል አድርጎ የቀጠናው የውጭ ጉዳይ ፖሊሲ ውሳኔዎች መወሰን ያለባቸው በአካባቢ መንግስታትና ህዝቦች መሆኑን አጽንኦት ሰጥቷል። የሶማሌላንድ መንግስት ቱርክ ቀጠናዊ ችግሮችን ሊያባብሱ ከሚችሉ አቋሞች እንድትታቀብ የጠየቀ ሲሆን በምትኩ ለጋራ መከባበር፣ ጣልቃ ላለመግባትና ሉዓላዊ ውሳኔ አሰጣጥ እውቅና እንዲሰጥ ጥሪ አቅርበዋል። ሶማሌላንድ ከሀገራዊና ዓለም አቀፋዊ አጋሮች ጋር የምታደርገው ግንኙነት ለሰላም ዓለም አቀፍ እውቅና የምታደርገው ጥረት ሰላማዊና በህዝባዊ ዲሞክራሲያዊ ፍላጎት ላይ የተመሰረተ መሆኑን በድጋሚ ገልጻለች። የአቶ ጌታቸው ረዳ አነጋጋሪ መልእክት ህወሓት የተመሰረተበትን 51ኛ ዓመት በዛሬው ዕለት አክብሯል። ባለፉት ተከታታይ ዓመታት የሚታዩ የህወሓት የምስረታ በዓላት ደመቅ ያሉ አልነበሩም። ባለፈው ዓመት የድርጅቱን 50ኛ ዓመት ሲከበር በፓርቲ ውስጥ በነበረው መከፋፈል ብዙም በታሰበው ልክ በዓሉ አልተከበረም። በዘንድሮ ዓመትም በአካባቢው ወታደራዊ ውጥረት በመንገሱ በዓሉ በድባቡ የተፋዘዘና የተላለፉ መልእክቶችን በዚሁ የጦርነት ድባብ የተቃኙ ናቸው። በዛሬው ዕለት የቀድሞ የድርጅቱ ምክትል ሊቀመንበር አቶ ጌታቸው ረዳ በዓሉን በማስመልከት እንኳን አደረሳችሁ ብለዋል። በማህበራዊ ትስስር ገጻቸው በትግርኛ ቋንቋ ባስተላለፉት መልእክታቸው ለትግራይ ህዝብ ጥቅም ስትሉ መስዋዕትነት ለከፈላችሁ ሁሉ
እንኳን ለየካቲት 11 ቀን 51ኛ ዓመት ክብረ በዓል አድረሳችሁ ብለዋል። ቀጥል አድርገው በሚቀጥለው ዓመት የጦርነት ነጋዴዎች እንደሚወገዱና በሰላምና በህዝባዊነት መንፈስ በዓሉን እናከብራለን የሚል ተስፋና ምኞቴን መግለጽ እፈልጋለሁ። በመሪዎቻቸው ጸንተው ለቆሙት ሰማዕታት ክብርና ሞገስ ይሁን ብለዋል። አቶ ጌታቸው የህወሓት ምክትል ሊቀመንበር ሆነው ያገለግሉ ሲሆን ከትግራይ ከወጡ በኋላ ከሌሎች ጓዶቻቸው ጋር በመሆን ዴሞክራሲያዊ ስምረት ትግራይ ወይንም ስምረት የተባለ ፓርቲ አቋቁመው እየተንቀሳቀሱ ነው። የትግራይ ወጣቶች አሳሳቢ ፍልሰት። በትግራይ ዳግም የጦርነት ደመና ማንዣበቡን ተከትሎ ከፍ ያለ ስጋት ያደረባቸው ወጣቶች ክልሉን በስፋት ለቀው እየወጡ ነው። አልጀዚራ ከትግራይ ጋር በተገናኘ በዛሬው ዕለት ባወጣው ሰፋ ያለ ዘገባው በክልሉ ዳግም የጦርነት ደመና መታየት መጀመሩን ተከትሎ በተለይ ወጣቶች ክልሉን በስፋት ለቀው የመውጣት አዝማሚያ እየታየባቸው ነው ብሏል። ሳራ ጌዲዮን የተባለች ወጣት ከዚህ ቀደም የሁለት ዓመታቱ የትግራይ ጦርነት ከመቀስቀሱ በፊት ነዋሪነቷ በሁመራ ነበረም። ሆኖም ጦርነቱ መቀስቀሱን ተከትሎ ከሁመራ ተፈናቅላ መቀለ ገባች። በዚያም በመቀለ መንገድ ዳር ቡና እያፈላች ትተዳደራለች። አልጀዚራ ሳራ ጌዲዮንን በማነጋገር ባሰፈረው ሀተታው በአሁኑ ሰዓት በትግራይ ውጥረቶች ከፍ ማለታቸውን ተከትሎ ወጣቱ የዳግም ጦርነት ሰለባ ላለመሆን በሚል በተለይ ደግሞ በአፋር በኩል በስፋት ትግራይን ጥሎ እየወጣ እንዳለ አስነብቧል። በመቀለ ትዝብቱም በሌሎች ጊዜያት የመቀለ ነዋሪዎች የሚያዘወትሩባቸው ካፌዎች በአሁኑ ሰዓት ጭር የማለት ሁናቴ እየታየባቸው ነው ብሏል። ዘገባው ወጣቶቹ ከተለያዩ ሰዎች አዘዋዋሪዎች ጋር በመነጋገር ትግራይን በስፋት ለቀው የመውጣት እንቅስቃሴ እየታየባቸው ነው ብሏል። ከሳራ ጌዲዮን በተጨማሪ የትግራይን ወቅታዊ ሁናቴ ለማሳየት የወሬ ምንጩ ሄለን ገሰሰ የተባለችን ባለ ታሪክ አነጋግሯል። 36 ዓመቷ ነው። ሄለን በአሁኑ ሰዓት በኤርትራ ወታደሮች ስር በምትገኘው ሰሜን ትግራይ ኢሮብ ወረዳ ነዋሪ ነበረች ናት። በሁለት ዓመታቱ ጦርነት ወቅት የኤርትራ ወታደሮች ቤተሰቦቿን አፍነው እንደወሰዱ ለአልጀዚራ ተናግራለች። እርሷ በጊዜው በእግሯ አምልጣ መቀለ እንደገባች ሄለን የምትናገር ሲሆን በአሁኑ ሰዓት በመቀለ በተፈናቃዮች መጠለያ ጣቢያ ውስጥ ሕይወቷን እየመራች ነው። የኢሮብ ተወላጅና የካቶሊክ እምነት ተከታይ የሆነችው ሄለን በዚያ ጦርነት ወቅት እርሷና ቤተሰቧ ከተለያዩ በኋላ መልሳ እንዳላገኘቻቸው ትናገራለች። ያለፈው አስከፊ ጦርነት መልሶ ይመጣ ይሆን የሚል ስጋት በነዋሪዎች በኩል በስፋት እየታየ ነው። አልጀዚራ ያነጋገራት ሌላኛዋ ባለ ታሪክ ማርታ ክብሮም ትባላለች። የአክሱም ነዋሪ ናት። ከትግራይ ለመውጣት እየተዘጋጀች ነው። በክልሉ እየታየ ባለው የጦርነት ደመና የህወሓት ታጣቂዎች ወጣቶችን በግዳጅ ወደ ወታደራዊ ስልጠና ማስገባታቸው ሌላኛው ስጋት ሆኗል። በትግራይ ከቦታ ቦታ ለመንቀሳቀስ በርካታ ኬላዎችን ማለፍ ግድ የሚል ሲሆን ወጣቶች በተለይ በአንድ ተሽከርካሪ ውስጥ ከታዩ ጥብቅ ቁጥጥር ይደረጋል። በተለይ ወደ አፋርና አማራ ክልሎች የሚደረጉ የትግራይ ወጣቶች ፍልሰት ጥብቅ ቁጥጥር የሚደረግበት ነው ተብሏል። ያም ሆኖ ብዙዎቹ ወጣቶች በእግራቸው ጭምር በማቆራረጥ በተለይ ወደ አፋር ክልል መግባት ከጀመሩ ዋላ ድር ብለዋል። በባለፉት 2 ዓመታት የትግራይ ጦርነት ወቅት በርካታ ወጣቶች ማለቃቸውና የጦር ጉዳተኞች መሆናቸው ለአሁኑ የወጣቶች ፍልሰት አይነተኛ ምክንያት መሆኑን ዘገባው አመላክቷል። የኢትዮ ኤርትራ ጦርነት በሰዓታት ውስጥ ሊቀሰቀስ ይችላል። ክራይሲስ ግሩፕ በኢትዮጵያና ኤርትራ ውጥረት የመጨረሻ ደረጃ ላይ ደርሷል ሲል በዓለም ዙሪያ የሚከሰቱና ሊከሰቱ የሚችሉ ቀውሶችን የሚከታተለው ክራይሲስ ግሩፕ በዛሬው ዕለት ጥብቅ ማስጠንቀቂያ አውጥቷል። ጦርነቱ በሰዓታት ውስጥ ሊቀሰቀስ ይችላል ሲል በመግለጫው አሳስቧል። በኢትዮጵያ ፌዴራል መንግስት በሰሜን ኢትዮጵያ በትግራይ ክልልና በጎረቤት ኤርትራ መካከል ያለው ውጥረት እጅግ አደገኛ ደረጃ ላይ መድረሱን፣ ቀጠናው ዳግም ወደ አስከፊ ጦርነትም ሊያመራ እንደሚችል ኢንተርናሽናል ክራይሲስ ግሩፕ አሳስቧል። ይህ ስጋት የመጣው በሰሜን ኢትዮጵያ ተከስቶ የነበረው ደም አፋሳሽ ጦርነት በስምምነት ከተቋጨ ከዓመታት በኋላ ሲሆን አሁን እየታየ ያለው ሽኩቻ የቆዩ ቁስሎችን የሚቀሰቅስና የቀጠናውን ሰላም በእጅጉ የሚያናጋ ነው ብሎታል። አዲስ የሚያገረሽ ግጭት በመቶ ሺዎች የሚቆጠሩ ሰዎችን ሕይወት ከቀጠፉት የቀድሞቹ ጦርነቶች በባሰ መልኩ ለሶስቱም አካላት አውዳሚ እንደሚሆን ሪፖርቱ አመላክቷል። ይህ አዲስ የጦርነት ስጋት በጎረቤት ሱዳን ከሚካሄደው የእርስ በርስ ጦርነት ጋር ተደራርቦ ከቀጠናው ውጭ ያሉ ሀያላን ሀገራትን ወደ ግጭቱ ሊያስገባቸውና ቀድሞውኑ ተለዋዋጭ የሆነው የቀይ ባህር አካባቢ ይበልጥ ሊያናውጠው ይችላል ተብሏል። በአሁኑ ወቅት በአዲስ አበባ በአስመራና በመቀለ መካከል ያለው ግንኙነት በጥርጣሬ የተሞላ ነው። በተለይም የኢትዮጵያ መንግስት የባህር በር ለማግኘት ያለው ፍላጎትና ኤርትራ ይህንን እንደ ሉዓላዊነት ስጋት መመልከቷ ውጥረቱን አባብሶታል ብሏል ሪፖርቱም። በትግራይ በኩል ደግሞ በህወሓት ውስጥ የተፈጠረው የውስጥ ክፍፍልና በጌታቸው ረዳ የሚመራው ጊዜያዊ አስተዳደር በደብረጽዮን ገብረ ሚካኤል በሚመራው የነባር አመራሮች ቡድን መፈንቅለ መንግስት ተካሂዶበት መወገዱ ሁኔታውን ይበልጥ ውስብስብ አድርጎታል። በቅርቡ በጥር ወር 2018 ዓ.ም በትግራይና በአማራ ክልሎች መካከል አወዛጋቢ በሆነው በጠለምት አካባቢ በህወሓት ታጣቂዎችና በፌደራሉ ጦር መካከል የተፈጠረው ግጭት የፌደራሉ መንግስት የወሰደው የድሮን ጥቃት ውጥረቱ ወደ ቀጥተኛ ጦርነት ለመቀየር የሰከንዶች ዕድሜ ብቻ እንደቀረው ማሳያ ነው ብሏል ኢንተርናሽናል ክራይሲስ ግሩፕ። የፌደራሉ መንግስት በአሁኑ ወቅት ወታደራዊ አቅሙን እያጠናከረና አዳዲስ ድሮኖችን፣ ጥይቶችን እያመረተ እንደሚገኝ የጠቀሰው ሪፖርቱ ምንም እንኳን ጦርነቱ የሚያስከትለው የኢኮኖሚና የዲፕሎማሲ ኪሳራ ወገኖቹን ቢገታቸውም ድንገተኛ ስህተት ወይንም አለመግባባት ወደማይቆም ጦርነት ሊያመራ ይችላል ብሏል።
በመሆኑም ተጽዕኖ ፈጣሪ የአፍሪካ ሀገራትና የቀጠናው ጥቅም ያላቸው የውጭ ኃይላት በዝምታ ዲፕሎማሲ አማካይነት ግጭቱን ለማስቀረት አስቸኳይ ጥረት እንዲያደርጉ ኢንተርናሽናል ክራይሲስ ግሩፕ ጥሪ አቅርቧል። በ2022 የሰላም ስምምነት ተሳታፊ የነበሩት ኬንያ፣ ደቡብ አፍሪካና ናይጄሪያ በአፍሪካ ህብረት በኩል በአዲስ አበባና በመቀለ መካከል ያለውን ቅራኔ ለመፍታት እንዲንቀሳቀሱ መክሯል። በተጨማሪም እንደ አሜሪካ፣ አውሮፓ ህብረት፣ ቻይና፣ ቱርክና ሳዑዲ አረቢያ ያሉ ሀገራት ማንኛውንም ወታደራዊ እርምጃ ተቀባይነት እንደሌለው ግልጽ መልእክት ሊያስተላልፉ እንደሚገባና የኢትዮጵያን የባህር በር ፍላጎት በሰላማዊና በንግድ አማራጮች ለመፍታት ጎረቤት ሀገራት ውይይት እንዲጀምሩ ሪፖርቱ አሳስቧል። ክራይሲስ ግሩፕ በኢትዮ ኤርትራ የጦርነት ስጋትን ለመቀነስ የፖለቲካ ውይይት አስፈላጊ ነው ብሏል። የግጭቶችን መንስኤ የሚያጠናውና መፍትሄያቸውን የሚጠቁመው ክራይሲስ ግሩፕ ባለፈው ወር ተመሳሳይ ይዘት ያለው መግለጫ አውጥቶ ነበርም። የምክክር ኮሚሽኑ የሥራ ዘመን በ8 ወራት ተራዘመም። ሀገራዊ መግባባትን ለመፍጠር ታስቦ ታኅሳስ 2014 ዓ.ም የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን የሥራ ዘመን ለተጨማሪ ጊዜ መራዘሙ ተሰምቷል። የሕዝብ ተወካዮች ምክር ቤት ዛሬ ከሰዓት ባካሄደው አስቸኳይ ስብሰባ የሀገራዊ ምክክር ኮሚሽን የሥራ ዘመን ለቀጣይ 8 ወራት እንዲራዘም በሙሉ ድምፅ አጽድቋል። የውሳኔ ሐሳቡን ለምክር ቤቱ አባላት ያቀረቡት የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ እውነቱ አለነ ኮሚሽኑ እስካሁን ከትግራይ ክልል በስተቀር በ11 ክልሎችና በሁለቱ ከተማ መስተዳደሮች አጀንዳ ማሰባሰቡን ተናግረዋል። ኮሚሽኑ ለብሔራዊ ጉባኤው ተሳታፊዎችን የመለየት አወያዮቹን የመመልመልና የአጀንዳ ቀረጻ ስራዎችን እያከናወነ መሆኑን በመጥቀስ በቀጣይ የትግራይ ክልልን በማካተት ስራውን ማጠናቀቅ እንዲችል ተጨማሪ 8 ወራት ቢሰጠው የተሻለ መሆኑን በውሳኔ ሐሳባቸው ጠይቀዋል። የምክር ቤቱ አባላትም ኮሚሽኑ ቀሪ ስራዎችን እንዲያጠናቅቅ በማመላከት የውሳኔ ሐሳቡን ደግፈዋል። በዚህ መሰረት የኮሚሽኑ የቆይታ ጊዜ ከየካቲት 15 ቀን 2018 ዓ.ም ጀምሮ ለሚቆጠሩ 8 ወራት እንዲራዘም ውሳኔው ጸድቋል። በ2014 ዓ.ም የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን የተጣለበትን ጉባኤ ማድረግ ዋነኛ ኃላፊነት ሳይወጣ በተለያዩ ሀገራዊ ችግሮች የተነሳ እዚህ ደርሷል። ኮሚሽኑ በስተመጨረሻ ዋነኛውን ስብሰባ ሊከውን ስለመሆኑ ባለፈው ወር መግለጹ አይዘነጋም። ሲቋቋም ለ3 ዓመታት የሥራ ዘመን ተሰጥቶት የነበረው ኮሚሽኑ የመጀመሪያው የሥራ ዘመኑ ዓላማውን ሳያሳካ ያጠናቀቀ ሲሆን ባለፈው ዓመት የካቲት ወር 2017 የተወካዮች ምክር ቤት አስቸኳይ ስብሰባ አድርጎ የኮሚሽኑን የሥራ ጊዜ በ1 ዓመት ማራዘሙ አይዘነጋም። ኮሚሽኑ የ1 ዓመት ተጨማሪ ሥራ ዘመኑ በዛሬው ዕለት ያበቃ ሲሆን ይህን ተከትሎ ፓርላማው ለተጨማሪ 8 ወራት ዕድሜውን አራዝሟል። ከ4 ዓመታት በላይ ሲለፋበት የነበረውን አጠቃላይና ዋና የምክክር ስብሰባ አድርጋለው ዝግጅት እያደረኩ ነው ያለው ኮሚሽኑ ካለፈው ወር ጥር 30 ጀምሮ በተባለው ጊዜ አጠቃላይ ንግግሩ ሳይካሄድ ዛሬ ሁለተኛው ዘመን አብቅቶ የ8 ወራት ተጨማሪ ጊዜ ተፈቅዶለታል። ጠቅላዩ ከወለጋ ያቀረቡት የሰላም ጥሪ። ጠቅላይ ሚኒስትር አብይ አህመድ ከውጭ ጠላት በላይ የእርስ በርስ ግጭቶች የልማት ስራዎችን እያደናቀፉብን ይገኛሉ በማለት ዛሬ በኦሮሚያ ክልል ቄለም ወለጋ ዞን የቄጦ የመስኖ ልማት ፕሮጀክትን ከመረቁ በኋላ በኦሮምኛ ቋንቋ ባስተላለፉት መልእክት ተናግረዋል። አብይ ይህን መልእክት ያስተላለፉት የኦነግ ኃይላት በስፋት እንደሚንቀሳቀሱበት በሚነገረው ቄለም ወለጋ ዞን ነው። ጠቅላይ ሚኒስትር አብይ የመንግስትን የሰላም ጥሪ እስካሁን ያልተቀበሉ የታጠቁ ኃይላት የሰላም መንገድን እንዲከተሉ ጥሪ አቅርበዋል። መንግስት ሸኔ በሚል በአሸባሪነት በፈረጀውና ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው ታጣቂ ቡድን እንዲሁም በኢትዮጵያ ፌዴራል መንግስት መካከል ታንዛኒያ ዳሬ ሰላም የተካሄደው ድርድር ያለ ስምምነት መጠናቀቁ ይታወሳል። ከ3 ዓመታት በፊት በዳሬ ሰላም ከተማ የተካሄደው የሁለቱ ተፋላሚ ቡድኖች የሰላም ስምምነት ድርድሩ አለመሳካቱን አስቀድመው የገለጹት የጠቅላይ ሚኒስትር አብይ አህመድ የደህንነት ጉዳዮች አማካሪና የሰላም ድርድር የመንግስት ተወካይ አምባሳደር ሬድዋን ሁሴን ናቸው። በሁለት ዙር ከሸኔ ጋር ስናደርግ የነበረው ውይይት ያለ ስምምነት ተጠናቋል በሚል በይፋ ማህበራዊ ትስስር ገጻቸው በወቅቱ ተናግረው የነበሩት አቶ ሬድዋን ሁሴን የፌዴራሉ መንግስት በኦሮሚያ በተለያዩ አካባቢዎች ሲካሄድ በነበረው ጦርነት ሲደርስ የነበረውን ቀውስና እንግልት ለማብቃት ቁርጠኛ ነበረ ብለዋል። ይሁንና በሌላኛው ወገን ግትርነት ውይይቱ ያለ ስምምነት መጠናቀቁን በጊዜው ተናግረዋል። የሰላም ንግግሩ አለመሳካቱ ከተዘገበ በኋላ መንግስት በተለያዩ አጋጣሚዎች የሰላም ጥሪዎችን ሲያቀርብ የቆየ ሲሆን በዛሬው ዕለትም ጠቅላይ ሚኒስትር አብይ በኦሮሚያ ክልል ቄለም ወለጋ ዞን የቄጦ የመስኖ ልማት ፕሮጀክትን ከመረቁ በኋላ የመንግስትን የሰላም ጥሪ እስካሁን ያልተቀበሉ የታጠቁ ኃይላት የሰላም መንገድን እንዲከተሉ ጥሪ አቅርበዋል። ባገኘነው ዕድል ከመጠቀም ይልቅ ስለምን ተከፋፍለን እርስ በርስ እንገዳደላለን ያሉት ጠቅላይ ሚኒስትሩ ከዚህ በኋላ እርስ በርስ መገዳደል፣ መበላላትና የቃላት ጦርነት ምንም ጥቅም እንደሌለው በመገንዘብ ከህዝባችን ጋር ክልሉን ማልማት ይገባናል ብለዋል። የሃይማኖት አባቶች፣ አባገዳዎች፣ ሀደ ሲንቄዎች፣ የሀገር ሽማግሌዎች ነፍጥ አንግበው ጫካ የሚገቡ ኃይላትን አግባብተው ወደ ሰላማዊ መንገድ እንዲመልሱም ጠቅላይ ሚኒስትሩ ጠይቀዋል። በኬንያ ፓርላማ ስለ ኢትዮጵያ የተሰማው አነጋጋሪ ጉዳይ
የኬንያ የፓርላማ አባልና ተጽዕኖ ፈጣሪ ፖለቲከኛ ኢትዮጵያን በተመለከተ በሀገሪቱ ምክር ቤት ያስተላለፉት መልእክት አነጋጋሪ ሆኗል። የምክር ቤት አባሉ የወደብን ጉዳይ በዚሁ አነጋጋሪ መልእክታቸው አንስተዋል። የኬንያው የፓርላማ አባልና ተጽዕኖ ፈጣሪው ፖለቲከኛ ጁኔት መሐመድ ኬንያ በላፕሴት ኮሪደር በኩል የገነባቸው ወደብ ለ130 ሚሊዮን የኢትዮጵያ ሕዝብ አገልግሎት እንዲውል ጥሪ አቅርበዋል። የፓርላማ አባሉ በኬንያ ብሔራዊ ምክር ቤት ባደረጉት ንግግር የላሙ ወደብ የኢትዮጵያን እያደገ የመጣ የንግድ ፍላጎት ለማርካት ቁልፍ ሚና እንዳለው ገልጸዋል። ያን ወደብ ለኢትዮጵያ ሕዝብ በሚፈልጉት መንገድ እንዲያገለግላቸው ልንሰጣቸው ይገባል ሲሉም ተናግረዋል። ጁኔት መሐመድ በአፍሪካ ሕብረት ስብሰባ ምክንያት ብቻ ወደዚያ የሄዱ ብዙዎች አዲስ አበባ እንዴት እንደተለወጠች አይተዋል ያሉ ሲሆን አዲስ አበባ ባለፉት 10 ዓመታት ባነሰ ጊዜ ውስጥ ያሳየችው ለውጥ አስገራሚ መሆኑን ገልጸዋል። የምክር ቤት አባሉ ከተማዋን የአፍሪካ አዲሷ ዱባይ በማለት የጠሯት ሲሆን ኬንያ ከተማዋን ወደ ዘመናዊነት ለመቀየር ከተከተለችው መንገድ ትልቅ ትምህርት መውሰድ እንዳለባት አሳስበዋል። በተለይም የከተማዋን ሰላምና ጸጥታ አድንቀው በኩለ ሌሊት በ8 ሰዓት ያለምንም ስጋት መንቀሳቀስ መቻሉ ለሌሎች ከተሞች ምሳሌ መሆኑን ጠቅሰዋል። አክል አድርገውም ኢትዮጵያ በ5 ዓመታት በአፍሪካ ግዙፍ ኢኮኖሚ ያላት ሀገር እንደምትሆን የጠቆሙት እኚህ ምክር ቤት አባል ከኤሌክትሪክ ኃይል ሽያጭ እስከ መሰረተ ልማት የሁለቱ ሀገራት አጋርነት ተጠናክሮ መቀጠል እንዳለበት አሳስበዋል። በአውሮፓ፣ በአሜሪካ፣ በሲንጋፖርና በሌሎች በማንኛውም የዓለም ክፍል ልምድ ለመቅሰም ከመሄድ ይልቅ ከተማን እንዴት ማልማት እንደሚቻል ከአዲስ አበባ ልምድ መቅሰም አለብን ብለዋል። በተጨማሪም ኢትዮጵያን የገበያ አቅም ለማሳየት ሳፋሪኮምን እንደ ምሳሌ ያነሱት የምክር ቤት አባሉ ሳፋሪኮም በኬንያ 30 ሚሊዮን ደንበኞችን ለማግኘት 20 ዓመታት የፈጀበት ሲሆን በኢትዮጵያ ግን በ5 ዓመታት ብቻ 20 ሚሊዮን ደንበኞችን አግኝቷል ብለዋል። ይህም የኢትዮጵያ ገበያ ምን ያህል ሰፊና ለባለሀብቶች ምቹ መሆኑን የሚያሳይ እንደሆነ የተናገሩ ሲሆን የኛ ባለሀብቶች በስፋት በኢትዮጵያ ገበያ መንቀሳቀስ እንዲችሉ አማራጮች መስፋት አለባቸው ብለዋል። የኬንያ ፓርላማ አባል ጁኔት መሐመድ በንግግራቸው ኢትዮጵያ በሚቀጥሉት 5 ዓመታት በአፍሪካ ግዙፍ ኢኮኖሚ ያላት ሀገር እንደምትሆን ትንበያቸውን አስቀምጠዋል። ለዚህ እንደ ምክንያት ያነሱት ኢትዮጵያ ያላትን የኤሌክትሪክ ኃይል ሽያጭ አቅም በማየት ነው። ኬንያ የኤሌክትሪክ ኃይል ፍላጎቷን ከኢትዮጵያ በሰፊው መግዛትና መጠቀም እንደምትችል ያሳሰቡ ሲሆን ለኬንያ ኢንዱስትሪዎች እድገት ወሳኝ መሆኑን አብራርተዋል። በመጠኑ ታሪክ በማነሳሳትም በታሪኳ ተወራ የማታውቀው ኢትዮጵያ ለአፍሪካ ነጻነት ያላትን ትልቅ ዋጋ እንደሚያሳይ ጠቅሰው ይህንንም ኩራት ከኬንያ ጋር በማስተሳሰር የላፕሴት ኮሪደርን ለኢትዮጵያ ክፍት በማድረግ አብሮ መጠቀም እንደሚገባም ተናግረዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።